ሰላም ጤና ይስጥልኝ የወኪል ሚዲያ ተከታታዮቻችን። የጠቅላይ ሚኒስትር ጽህፈት ቤት ወቅታዊ ጉዳዮችን አስመልክቶ አዲስ መግለጫ አውጥቷል። መግለጫው ግንቦት 24 2018 ስለተጠናቀቀው 7ኛው ሀገር አቀፍ ጠቅላላ ምርጫ፣ ስለ ኢትዮጵያ ልማት እንዲሁም ግብርና፣ አምራች ኢንዱስትሪና ቴክኖሎጂዎችን ያካተተ ነው። ከዚህ በተጨማሪም በቅርቡ በአርሲ ዞን ሽርካ ወረዳ ስለተፈጸመው ጥቃትም ያካተተ ነው። ጠቅላይ ሚኒስትር አብይ አህመድ በአርሲ ዞን በንጹሃን ዜጎች ላይ በደረሰው ጥቃት የተሰማቸውን ጥልቅ ሐዘን ገልጸዋል። የጠቅላይ ሚኒስትር ጽህፈት ቤት በወቅታዊ ጉዳዮች ዙሪያ መግለጫ ሰጥቷል። በዚህም መግለጫ በኦነግ ሸኔ አማጽያን በንጹሃን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ ኢላማ ተደርገው የተፈጸሙ ጥቃቶችን ተከትሎ የቤተሰብና የወዳጆቻቸውን ሕይወት ላጡ፣ የአካል ጉዳት ለደረሰባቸውና የቤት ንብረታቸው ለወደመባቸው በአርሲ ዞን ለሚገኙ ዜጎች ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ መንግስት ስም የተሰማቸውን ጥልቅ ሐዘን ዛሬ ግንቦት 28 2018 ባወጡት መግለጫ ገልጸዋል። ጽህፈት ቤቱ እነዚህን ጥቃቶች የሀገሪቱን ብሔራዊ እድገት ለማደናቀፍ ከሚሹ አካላት፣ በአማራ ክልል ከሚንቀሳቀሱ የሀገር ውስጥ አማጺ ቡድኖችና ለሀገሪቱ ሁለንተናዊ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወኑ ሲሆኑ ዓላማቸውም በኢትዮጵያ ለመረጋጋትንና የምርጫ መስተጓጎልን ለመፍጠር ሲደረግ የነበረ የጥፋት ውጥን ተከታይ ነው ብሏል። መንግስት 7ኛው ጠቅላላ ምርጫ ያለ አንዳች የጸጥታ ችግር ፍትሐዊና አሳታፊ ሆኖ እንዲጠናቀቅ ከ1 ዓመት በላይ የዘለቀ ልዩ ትኩረትና ዝግጅት በማድረግ በቁርጠኝነት ሲሰራ የቆየ ቢሆንም በሌላ በኩል የጥፋት ኃይሎች ከባዕዳን ጋር ጽምዶ የሚል ቁርኝት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ መቆየታቸውና ሀገራዊ ምርጫው እንዳይከናወን ሰፊ ርብርብ ማድረጋቸውን አመልክቷል። በተጨባጭ ቅድመ ምርጫና ምርጫ ወቅት የዜጎች የመምረጥ መብትና ነጻነት ለመጋፋትና ለማደናቀፍ ሙከራዎች ተደርገዋል ብሏል። እነዚህ የጠላት ኃይሎች በመደጋገፍና በመናበብ አመጽና ሁከት ለማነሳሳት፣ ከተሞችን በሽብር ጥቃት ለማወክ፣ በመንገዶች የደፈጣ ጥቃት በመፈጸም እንቅስቃሴ ለመገደብና በተወሰኑ አካባቢዎች ኢላማ አድርገው ነጥሎ ለማጥቃት ተንቀሳቅሰዋል ያለው የጠቅላይ ሚኒስትር ጽህፈት ቤት እንደ ማሳያም የጦር መሳሪያ ተተኳሾችንና ሌሎች ሎጂስቲክሶችን በድጋፍ በማቅረብ በደቡባዊ ትግራይ በሚገኙ አዋሳኝ የአማራ ክልል አንዳንድ ቦታዎች ላይ ትንኮሳ ፈጽመዋል ሲል ገልጿል። በተጨማሪም አማራ ክልል ባህር ዳር፣ ጎንደር፣ ደብረ ብርሃንና ወልዲያ ከተሞችን ጨምሮ በክልሉ ዋና ዋና ከተሞችና ሲቪሎች ላይ ኢላማ በማድረግ ያካሄዱት የሽብር እንቅስቃሴና ዝግጅት እንዲሁም በአዲስ አበባ ከተማ ባደራጇቸው የህቡዕ ሴሎች አማካኝነት በተመረጡ አካባቢዎች ላይ ጥቃት እንዲፈጸም የተደረገው እንቅስቃሴ እንዲከሽፍ ተደርጓል ብሏል። በተመሳሳይ በኦሮሚያ ክልል የሸኔ ሽብር ቡድን ከጽንፈኛው ፋኖ ታጣቂ ቡድን ጋር በመናበብ በአንዳንድ አካባቢዎች መንገዶችን በመዝጋት እንቅስቃሴ ለማስቆምና ለማስተጓጎል ፍላጎት ተንቀሳቅሶ የነበረ ቢሆንም በጸጥታ ኃይሉ በተወሰደበት የተጠናከረ እርምጃ ፍላጎቱን ማሳካት አልቻለም ሲል ገልጿል። ቡድኑ በጸጥታ ኃይሉ የተወሰደበትን እርምጃ መቋቋም ባለመቻሉና ፍላጎቱን ማሳካት ባለመቻሉ ስስ ኢላማዎች ላይ ያተኮረ እርምጃ በመውሰድ የሃይማኖትና የብሔር ግጭት ለመቀስቀስ በማለም በአርሲ ዞን አስኮና አካባቢው ጥቃት ፈጽሟል። ይሁን እንጂ ሁኔታውን በመቆጣጠር የጸጥታ ኃይሉ በእነዚህ ኃይሎች ላይ የተቀናጀ እርምጃ እየወሰደ ይገኛል ሲል የጠቅላይ ሚኒስትር ጽህፈት ቤት አመልክቷል። መንግስት መሰል ስጋቶችን በንቃት በመከታተል ላይ ይገኛል ያለው ጽህፈት ቤቱ በምርጫው ወቅትም በብዙ የሀገሪቱ አካባቢዎች የተቀነባበሩ ተመሳሳይ እቅዶችን በስኬት ማክሸፍ ችሏል ሲል አስረድቷል። በንጹሃን ዜጎች ላይ የሚፈጸመው ጥቃቶችን ፍርሃትና ክፍፍልን የሚያጎሉ የሚዲያ ዘመቻዎች ጋር በማስተሳሰር የተቀነባበረው ይህ እኩይ ተግባር በመንግስት የደህንነት መዋቅርና ኦፕሬሽኖች አማካኝነት በከፍተኛ ሁኔታ እንዲስተጓጎል ተደርጓል ብሏል። ብሔራዊና ሃይማኖታዊ ክፍፍልን ለመዝራት የኃይል ጥቃትን እና ውድመትን እንደ መሳሪያ የሚጠቀሙ አካላት በሁሉም ኢትዮጵያውያን ዘንድ በግልጽ ሊወገዙ እንደሚገባ ያመለከተው መግለጫው መሰል ተግባሮች በኢትዮጵያ ውስጥ ምንም አይነት የወደፊት ዕድል እንደሌላቸው ለማሳየት የተቀናጀ ብሔራዊ ምላሽ በመስጠት ወሳኝ እርምጃዎች ይቀጥላሉ ብሏል። በንጹሃን ዜጎች ላይ ጥቃት የሚፈጽሙ አካላት ድርጊታቸውን ምክንያታዊ ለማስመሰል ምንም አይነት የፖለቲካ ንግግር ቢጠቀሙ ወሳኝ ዓላማን እያሳኩ ሳይሆን ወንጀል እየፈጸሙ ነው ሲል አስገንዝቧል። የፖለቲካ ቅሬታዎች በኢትዮጵያ ህገ መንግስታዊ ስርዓት፣ በብሔራዊ ምክክር ሂደትና በዲሞክራሲያዊ ተቋማት አማካኝነት መፍትሄ ሊያገኙ የሚችሉና ሊያገኙ የሚገባቸው ናቸውም ብለዋል።